አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙ ኢልሃም ቻናል ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ከኛ ጋር አልሐምዱሊላህ ስራ፣ ጤና ሁሉ ሰላም አለንላችሁ። እናንተ እንዴት ናችሁልን? አላህ ሱብሃነሁ ወተዓላ በሰላም ውሎ ላገናኘን ሽኩር ይገባው። ዛሬ ደግሞ አይናፋሯ ጸይም ደማማ ጋር መጥቼላችኋለሁ። ሀያ ሰላም በያችሁ። ሰላም አለይኩም እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኛ ጋር ሁሉ ሰላም ነው። ወላሂ አልሐምዱሊላህ። ከእናንተስ ጋር ስራ፣ ጤና እንዴት ይዟችኋል? በያላችሁበት ሁሉ ሰላም አልሐምዱሊላህ። ያው እናንተን ወክዬ አልሐምዱሊላህ እያልኩላችሁ ነው። ቤተሰብ ሳዲ እንዴት ነሽ? ደህና ነሽ? ዛሬ ኢላይም ወይም ሀድሮ የሉም። አንቺና እኔ ነን የመጣ ነው። ምን ተሰማሽ? ደስ ይላል። እናት ገማዋል። እሺ ያኔ በቃ እንዴት እያስተናገርሽ ነው? ላለለ ደስ ይላል። እናት ገማዋል እና ደግሞ ምን ትመክሪናለሽ? ለእናቶች ከልጆች ምክር እንፈልጋለን። ቤተሰብ እስኪ ልጆች ምን ተኛ ምን ይፈልጋሉ? እነሱ ለኛ ምን ማድረግ አለባቸው? እስኪ ሰአዲ ለልጅ ያው ማለት እናት ለልጅ ያው በቃ ጥፋትም ስታጠፋ መምከር፣ በቃ የሆነ የቀልድ ሰዓት አለው የጨዋታ ጊዜ ምናምን እንደዚህ በቃ ብቻ ምንድን በላችሁ ያው በቃ ቤተሰብ ጋር መኖር ደስ የሚለው ነገር ከሁሉም መቆጠብ የሚባል ነገር አለና ያኔ በቃ እንደዚህ ተቆጫለኝ ብሎ አንድ ሰው ተሰትሮ ይቀመጣል። ሲቀጥል ደግሞ ያው አላህ ላለለት ደግሞ ደስ ስለሚል እናትና አባት ጋር መኖር ያው ያው እናታችን ጋር በመሆናችን ደስ ይለናል። እድሜና ጤና ይስጥሽ። አሜን። እኛም ደግሞ ደረጃ ደርሰን ኢንሻአላህ ከአላህ በታች ደግሞ ያው ስበቡ እናደርሳለን። ግን ደግሞ እሱ ረድቶን ደግሞ ደረጃ ደርሰን እናታችንን እናስደስታለን ያድርገን። አይደለም እንደዚህ ከዚህ በላይ የምናደርግላት እሷኛ ቤት እኛ እነሱ እሷ ቤት እየመጣን ኢንሻአላህ ወልደን አግብተን ኢንሻአላህ ይሄንን ነው የምመኘው። ከእናት ጋር መኖር ደስ ይላል። ሲቀጥል ደግሞ በተለይ አግብቶ ሲሄዱ ምናምን ኢንሻአላህ ደስ ይላል። ሄዶ ማለት ይሄ ምንን ያመለክታል? ያው ሴት ልጅ ተሰትራ በትዳር ዓለም እናት ለልጇ ወይም ልጅ ደግሞ ለምታደርገው ነገር አለና ያንን ማረጋጌትን እናታችንን ያው እናስደስት ነው ይመስለኛል መልእክቷ። ቤተሰብ እናንተም ደግሞ ገድፉኝ፣ እንደዛ ይመስለኛል። አሁን ደግሞ በትዳር ውስጥ እስከምትኖር ድረስ ልጅ ወይም ትዳር እስከምትሄድ ድረስ ለእናቷ ምን ማድረግ አለባት? ለራሷስ እንዴት ብላ መኖር አለባት ታያለሽ? ለእናቷ ያው እስካለች ድረስ እናቷን መካደም፣ ከዛ እናቷን በትልቅም ሆነ በትንሽ አቅም በቻለ እያስደሰተች ትመረቃለች። ከዛ በኋላ ያው ጥሩ ኑሮ ይወፍቃታል ብዬ አስባለሁ። ሲቀጥል ደግሞ ያው አይዞሽ አይናፋር ቤተሰብ ብዙ ትላለች፣ ብዙ ማለት ትፈልጋለች። ግን አይናፋርነቱ በቃ ይሄ ኩርትም አድርጎ ይዞብኛል። ማሻአላህ ነው። በጣም ደስ ይለኛል። በነገራችን ላይ ቤተሰብ አልሐምዱሊላህ ለሁላችንም ልጆች ይወፍቅልን። እንደዚህ ያለ አይደለ እንደዚህ ባህላቅ በቃ በሄ ባይናፋርነት እንትን ማለታቸው በጣም ደስ ይላል። እንደገና ሀቂቃ ያው ሁሉም ለራሱ ልጅ ቦታ አለው። እናት አይደለ እኔ ልጆች አልሐምዱሊላህ በካሜራም እንደምታዋቸው በካሜራም ጀርባ እንደዚህ ናቸው። በቃ ከካሜራም ጀርባ ያላቸው ሀላቅ እንደዚህ በዚህ ደስተኛ ነኝ። ምክንያቱም ብዙ ነገር እናያለን፣ ብዙ ነገር እንሰማለን። ከዛ ነገር ተቆጥበው ስላሉ ልጆች አልሐምዱሊላህ ወለከል ሐምድ ሽኩር። ሳዕዲ እንዳለችው ደግሞ አላህ ሱብሃነሁ ወተዓላ ለነሱ የወፈቃቸው ለነሱ ኸይር ነገር ያለው እነሱም አልሐምዱሊላህ የሚሉበትን የሚደሰትበትን ነገር አሁንም በቃ አቅማቸው የቻለውን ነገር ያደርጋል። እኔ ይህችን ነገር እችላለሁ እነሱም ወጣ ብለው ሰራርተውም ብለው ያለውን ነገር ከልጆች ጋር ተገዳድፌ ነው የምኖረው። በዚህ ደስተኛ ነኝ። ልጆቼ ለእናታችን ምን እናርግላት፣ እናታችንን በምናስደስታት የሚለውን ነው እንጂ እንደዚህ ሌላ አህላቅ አላህ ስላልሰጠብኝ አልሐምዱሊላህ። ያው ይሄን ስላችሁ ይገባችኋል መቼም ብዙ ነገር አለ አይደለ? ከዛ አላህ ይጠብቅልን ያ ረብ። እና ብቻ አልሐምዱሊላህ ከሰአዲ ብዙ ትሰማላችሁ፣ ከሰአዲ ብዙ ትማራላችሁ። ለሰአዲም በቃ ብቻ ዱአ አድርጉላት እስኪ። ሰአዲ ዱአ ያስፈልጋታል። በጣም ምርጥ የዋህ አይናፋር ነች ሰአዲዬ። እስኪ የምትዩ ካለሽ አሁንም ጨምሪ ሀሳብ አይዞሽ ማሩጋ በጣም ነው የምፈራው ቤተሰብ ያ አላህ። እሺ ሰአዲ እንዴት ነሽ? ደህና ነኝ አለሽልኝ? አይዞሽ
እንደው ቤተሰብ ያው ታውቂያለሽ ቻናሉን እሙ ኢልሃምና እሙ ሰዓዳና እሙ ኢልሃም እንዴት አላልሽውም ብለውኛል አይደለ? ይህን ጉዳይ ደግሞ እኔ እንዲህ ነው አላልኳቸውም። በእናንተ ፈቃደኝነት ነው በኢልሃም የሆነው አይደለ? በእርግጥ አዎ ሰዓድዬ የሀድራ ታላቅ ናት። ሀድራ ማነች? ኤልዬ ደግሞ የሁሉም ታናሽ ነች ማለት ነው። እዚህ ጋር ደግሞ ቤተሰብ ሰዓድዬ እንዲህ ነው የምለው ነገር የለኝም። ያው እንዴት ብዬ እንደማስረዳችሁ አላውቅም። ይሄ ነው ብላችሁ አይመስልም። በሰዓቱ የለችም ነበረ ሰዓዲ ሌላ ቦታ ነበረች እና አሁን እኔ መጥቼ እንደዚህ ያው ባልረጋጋም የልጆች ነስር ነች፣ የልጆች እህት ነች። እንደገና ከሀድሪም በፊት ከኢላም ያው ከሀድራ በፊት በሉት ያው በቃ እንዴት ልበላችሁ ተሷ ብትሰሙት ደስ ይለኛል ስለ ሰዓዳ እና ብዙ ታወራችኋለሁ እኔም ማወራችኋለሁ ብዬ አስባለሁኝ። ኸይር ነገር ለራስ ነው፣ ጥሩ ነገር ለራስ ነው። እኔ እንጃ እስኪ ተሷ ይምጣ እና ያው ብቻ መወለድ ቋንቋ ነው ለሰው ልጅ ማለት ነው። ያው ማለት ስታዩንም ይሄን ሁሉ ልጅ ወልዳ ነው እንዴ ምናምን ትሉ ትችላላችሁ። እና ማለት እኔ የአባቴ የባሏ ልጅ ነኝ እና ያው ግን የባሏ ልጅ አልባልም ማለት ከ3 አመት ጀምራ ቢያንስ በቃ አብረው እስካሉ ድረስ እስከ 15 እስከ 16 አመት ድረስ አሳድጋኛለች። ያኔ በቃ እናቴና አባቴ ባንድ በነበሩ ሰዓት ማለት ነው። ከዛ በፊት የወለደችኝ ሌላ እናት ናትና እሷም ያው በቃ ሲፋቱ ነው መሰል አላሳድግም ብላ እሷ ላይ አንጥታ ሰጠችኝ። ከዛ ከ3 አመት ጀምራ ያሳደገችኝ እሷ ናት። እና ያው እና ሀድራ ማለት በአባት ነው የማገኛቸው ለማለት ቃል ያንሰኛል። ማለት ደግሞ ለሰው ልጅ መውለድ በጣም ቀላል ነው ማለት አሁን ማንኛውም ሰው ይወልዳል፣ ግን ደግሞ ያው በአንድ ቀን ይወለዳል። ግን ደግሞ ለሰው ልጅ ዋናው እንትን ማለት ነው ማሳደግ ነው ብዬ አስባለሁኝ። እና ብቻ አልሐምዱሊላህ እሷን ስለሰጠኝ ማለት ነው። እና ደግሞ ያው እሷ በስደት ዓለም ላይ እንደነበረች ያው እናቴና እሷ አባቴ ሲፋቱ እኔ አባቴ ጋር እሄዳለሁ ብዬ እኔ አባቴ ጋር ሄድኩኝ። ያው በ16 አመቴ ማለት ነው። ከዛ ያው እንትን ብቻ አይዞሽ በቃ አትጨነቂ ከዚህ በላይ አልሐምዱሊላህ። ቤተሰብ ይሄን ሁላ ምንድን ነው የእነ ሀድርዬ እህት ናት እላችሁ ፈልጌ ነው። ኮሜንት ላይ አሁን ሶስቱም ልጆች ናቸው ወይ እነዚህ ሁሉ ልጆች ናቸው ወይ? ሀድራ አሁን በመሀል ሰዓዳ ስትመጣ ሰዓዳ ትገባለይ፣ ሀድራ ስትመጣ ሀድራ ትገባለይ። አብዛኛውን ከኔ ጋር የምትገባው ኢላዬ ናት ወይም ዘሙዬ ማለት ነው። ያ ያለ እናንተ ጥያቄ ይፈጥርባቸዋል፣ ይገባኛል። ያው ሰዓዲ ባለው ህይወት ውጣ ውረድ ተጎኔ ነች አሁን ላይ ማለት ነው። ወጣ ስል ቤት ትጠብቃለች፣ ቤት ሲሆን ወጥታ ትሰራለች። ለእሷ እንዳለችው በ3 አመቷ ነው። በ3 አመቷ ነው። እናቷ ሟች ናት፣ አላህ ይረሐማት፣ አላህ ጀነት ፊርደውስ ይወፍቅላት። ሰዓድዬ በጣም ብዙ የሆነች በህይወቷ ውስጥ ከህፃነቷ በጣም ብዙ ያስተናገደች ያንን ህይወት ውጣ ውረዷን ደግሞ አልሐምዱሊላህ ለእኔ አላህ ሂዳ ሰጥቶኝ በቃ ኢኽላሱን ሰጥቶኝ አሳድጊያት የ3 አመት ልጅ እንግዲህ አድጋ እዚህ ደረጃ ደርሳ ስላየሁኝ አልሐምዱሊላህ ለእኔ በጣም ደስተኛ ነኝ ማለት ነው። እና ምላችሁ ፈልጌ ነው ልክ እሷ እንዳለችው በአባት ነው የምንገናኘው ለሀድራ የሚለው ቃል ያጥራል። ለሀድራና ለኢልሃም በቃ አላረግ ተመውለድ ማሳደግ የሚባል ነገር አለና በስደትም ሁኜ እጠይቃለሁ። በቃ ያው ታውቁታላችሁ አይደለ? ዋና ከሌለ አስቸጋሪ ነው። ከዛ ደግሞ አባቷ ጋር ነበር ያለውን ነገር የምታስተናግደው። ያው የእሱ አባት ለእኔ ባለቤት ናቸው፣ አላህ ይራህመው። ያው ወደ አኼራ ሄዱ ሁለቱም፣ እናቷም አባቷንም አታ የምትኖር ልጅ ነች። ያው መቼም መወለድ ያው ደም ነው አይደለ ቤተሰብ። አሁን እኔ ደግሞ ከስደት ስመጣ ለሀድራ ለኢልሃም እናት ነኝ ብዬ ካላህ በታይ ስመጣ እሷ እስከኔ ምን ትጠብቃለች አይደለ? በየሰው ሀገሩ ነው የምትኖረው። በቃ እንደፈለገች ነው እንትን የምትለው ይሆናል አይደል? የምትፈልገው ነገር አለ፣ እንደ ቤተሰብ የሚያቀርባት የምትፈልገው ነገር አለ። እኒህም ልጆች ነገር አድርገው ሊወቅሱ ይችላሉ። በቃ የሆነ እህት እንዳላቸው ያውቃሉ፣ አብረው አድገዋል። አሁን ያው ከመጣሁኝ ደግሞ ከእህቶቿ መለየት የለባትም። የራሷን እጣ ፋንታ እስከምታገኝ እናት ነኝ ብዬ ያው መጥቻለሁኝ። በቃ አንቺ ታልተለወጥሽብኝ፣ አንቺ ባለው ነገር በነበርሽበት ከሆንሽ እናትሽ ነኝ ብዬ አምጥቼ አልሐምዱሊላህ አሁን ከእህቶቿ ጋር ይኸው ትኖራለች።
አብረን ነው በቃ ምን ሁሉንም ነገር ምን ልበላቸው እንደው ወላሂ ነው የምላችሁ። መቼም በካሜራ ፊት ነው ልላቸው አልፈልግም። ከሀድራና ከኢልሃም ወደ ሰዓድ አደላለሁ። ምክንያቱም እኔ ካላህ በታች አለኋቸው። እሷ ምን ይሰማታል? እንዳይሰማት እንዳይከፋት በቃ ያ ነገር እኔ ጋር ስላለ ያው ዛሬ እንግዲህ ቤተሰብ ሀድራዬና የሉም በአጋጣሚ ጉዳይና ማለት ነው። እስኪ ዛሬ ሰአድዬ ጋር እንስራ ብዬ ይህንን ሀሳብ ያው አቅርበናል። ለሰአድዬ የምፈልገው በቃ እናንተም ካላህ በታች ቤተሰብ እንድታበረታቷት አይዞሽ እንድትሏት ወላሂ የቲምን ያገዘ አይዟችሁ ያለ ፊቷ ስል በጣም ይቅርታ ጠይቃታለሁ በእናንተ ስም ማለት ነው። ምንም አይነት ነገር እንዲሰማት አልፈልግም። ያው በሰዓቱ ጦሳይቱ ላይ ታስታውሳላችሁ አይደለ? 2 ልጆች ናቸው ብያለሁ እና ለብዙ ሰው ጥያቄ ይሆንበታል። 2 ናቸው ብላለች ልጆቿ። እንደገና አሁን ስትቀርብ ደግሞ 3 ልጅ ይዛ ነው ለሚለው ለብዙ ሰው ጥያቄ ነው። በሰዓቱ እኔ ስመጣ ያው ታውቁታላችሁ በቃ ልጆቼ ጋር ስላላገኘኋት አብራ ስላልነበረች ያለው ነገር ደግሞ እንደ ሰው ያው የሚሰማችሁ ነገር አለ አይደለ? ያንን ደግሞ ከመዋል ከመደር በመቀራረብ እኔም ተረዳሁኝ ማለት ነው። የሆነ ሰብሳቢ የሚያስፈልግባችሁ ሰዓት አለ ለካ። በዚህ ውጣ በዚህ ግባ የሚልባችሁም ሰው ያስፈልጋቸዋል ለካ። እሷን ያን ነገር ተረድቼ ተነጋግረን ያው አልሐምዱሊላ አብራኝ ሆና ዛሬ ይህንን ሀሳብ አካፍለናችኋለን። ትረዱናላችሁ ብዬ አስባለሁኝ። ሰአድዬም አማና በእነሱ ስም ጠይቅሻለሁ፣ ስሜታዊ እንዳትሆኝ እንዳይከፋሽ። ያው ማለት አልሐምዱሊላ በእርግጥ ምንም እንትን የላትም ማለት እንግዲህ ከ3 ዓመት ጀምሮ 16 ዓመት ድረስ ከሀድርዬ በፊት ነው ያገኘኋት ብያችኋለሁኝ። ብቻ ብዙ ነገር አለው። አልሐምዱሊላ ለዚህ እድል ስላበቃኝ በዛን ሰዓት የነበረችበት ፈተና በጣም ከባድ በጣም አስቸጋሪ የሆነ እኔ ራሱ ከትዳሬ ጋር እንዲጋጭ ከትዳሬ ጋር ውጣ ውረድ እንዲገጥመኝ ነበር እና እናቷ አላህ የረህማት የጣለቻት እና ያን ነገር እንድቋቋም ለሰጠኛል አልሐምዱሊላ። የዛን ጊዜ እኔ የሆነ ስሜታዊ ሁኜ የሆነ ነገር በሷ ላይ ቢደርስ ዛሬ ላይ ምን እንደመሆን አላውቅም ነበር እና የአእምሮ ጥያቄ ነበረብኝ። የአእምሮ ቁስለትም የልብ ህመምም የህሊና ጥያቄም ሳይኖርብኝ ለዚህ በቅታ ስላየኋት በጣም ደስተኛ ነኝ። ሀቂቃ ማለት ነው። የምትይው ካለሽ ወይና እና ያው በቃ እናት ማለት እንደዚህ ነው ማለት በተቻለን አቅም ከሷ አሁን ምን ተምሬያለሁ እኔ ነገ ጧት ልጅ ያለው ባል ባገባም ምሳሌ እህል ውሃ ነው እና በቃ እንዴት አድርጌ ማሳደግ እንዳለብኝ እናቴ ለእኔ ምን አይነት እንትን እንደከፈለችልኝ ማለት ደግሞ ትንሽ እኔ የጤና ጉዳይ ትንሽ እንትን መቼም አላህ የሰጠኝ ነው እና ብዙዎች አሁን አረብ ሀገር ሄደሽ ስሪ ይሉኛል። ግን አረብ ሀገር እንዳልሄድ የሚያደርገኝ የጤና ጉዳይ ስላለ ነው እና የጤና ጉዳይ ትንሽ ስለሚጎለኝ ነው። ብቻ አልሐምዱሊላህ ማለት እኔ በሷ አሁን ባለንበት ደረጃ እና በሷ አይነት ቢሆን በቃ ሰው አንድ ነገር ህመም አለበት ሲባል ይጸየፋል አይደለም? እና እሷ ደግሞ ይህን ሳትጸየፍ እዚህ በማድረሷ በቃ ምን ልበላችሁ ብቻ አልሐምዱሊላህ በጣም እንዳለችውም ተሰቃይቼ ነው ያደግኩት። አላህ በቃ ትረፊ ስላለኝ እና ለእሷ ሰጥቶ ስላተረፈኝ አልሐምዱሊላህ። ደግሞ ያው ስበቡን እሷ ባታደርሰው እስካሁን እሞት ነበረ። ብቻ አልሐምዱሊላህ እና አሁንም ያው የጤና ጉዳይ ክትትል እያረኩ ነው የምኖረው። ብቻ አልሐምዱሊላህ ማለት ከኔም በታች ስላለ ማለት ነው። እና ደግሞ ያው አንዳንድ ጊዜ ይሰማኛል በቃ እኔ እንደ ሰዎቹ አረብ ሀገር ሄጄ እንዳልሰራ በቃ ይሄ ነገር ያስረኛል በቃ የሆነ ምናምን እላለሁኝ እና ብቻ አንዳንዴ ሳየው ያው በቃ ብሄድና የሆነ በቃ ለራሴ የምለው ነገር ይይዛለሁኝ በቃ ኮራ ብዬ እኖራለሁኝ የሚለውን አስባለሁ አንዳንድ ጊዜ ሲከፋኝ ማለት ነው። ግን አሁን እሷ ጋር ከመጣሁ ጀምሬ ብቻ አልሐምዱሊላህ ግን በየሄድኩበት ቦታ ማለት እኔም በተቻለኝ አቅም ጥሩ እሰራለሁ። ያቅሜን ሰዎችም ይወዱኛል አልሐምዱሊላህ እና ማለት ነው። እና በቃ ውጭ እንስደድሽ በቃ በእኛ ብር በእኛ እናውጣና ሁሉ ይሉኛል። ግን የጤና ጉዳይ ትንሽ እንትን ስለሚልብኝ የሚለውን እያሰብኩኝ እና እሷ ስትመጣ ደግሞ አልሐምዱሊላህ ወደ እሷ አቀረበችኝ እና በእኔ ቦታ ብሆን ይሄን በሽታ በቃ እንትን እንዳይለኝ ማለት እንትን በቃ እንትን እላለሁኝ ማለት ጸየፍ ነበር። እሷ ግን ሳትጸየፍ እዚህ በማድረሷ ያው በቃ ምን ልበላችሁ እኔ እንጃ ያው ከሀድራ በላይ ማለት ነው እንዳለችው ከሀድራ በላይ ልትወደኝ የቻለችው በቃ ከዛ ስቃይ ለፍታብኝ እዚህ ደረጃ ስላደረሰችኝ ከወለደችው በላይ ነው እንትን የምትለኝ። ምክንያቱም መጀመሪያ በትዳር አለሟ ላይ እኔን ነበር ያገኘችው እና ያው ጡቷንም ሁሉ ጠብቼ ነው እንትን ያልኩት ማለት ልጅ ነኝ የዛን ሰዓት እና
አልሐምዱሊላህ እኔ ምን ልበላችሁ እናቴ መሰለኝም ማለት ያው አውቃለሁኝ ግን 2008 እንደዛ ነው አውቃለሁኝ። ግን በጣም የጎዳኝ የአባቴ ነው። ምክንያቱም በቃ ብዙ ነገር እንትን ያለልኝም እሱ ነው። ብዙም ነገር እሷ እናቴ ጋር ሆኖ ደግሞ ስለለፉ በቃ የአባቴ ነው በጣም የጎዳኝ ከምንም በላይ ማለት ነው። እና ብቻ አልሐምዱሊላህ ለሰው ልጅ ደግሞ እዚህ ከደረስን ብቻ አልሐምዱሊላህ። ሞት ነው በጣም እኔን የጎዳኝ ማለት ነው። እና ደግሞ አልሐምዱሊላህ እሷን ማለት ሰው ስበብ ለአስበብ ነው እና ማለት ነው። እሷን አላህ ስለሰጠኝ አመሰግነዋለሁ። እዚህ ደረጃ ስለደረስኩኝ ደግሞ አልሐምዱሊላህ። ያው ትንሽ የጤና ጉዳይ እንግዲህ ማለት ነው። ቤተሰብ እዚህ ላይ ይበቃናል። ቁስሏን ቀሰቀስኩኝ መሰለኝ። አውፈን ይበቃናል። ቤተሰብ አብሽሩልኝ። ሰላማችሁ ብዙ ተተረፍ ይበል። ሻላ በፈገግታ ቀጣይ ላይ እንመጣለን።